አባቶች ልጆቻችሁ ታርደው ቢያልቁ እንኳን ምንም ግድም ይሰጣችሁ አልመሰለኝ። በጣም ይቅርታ በታናሽነት እንደዚህ ስለተናገርባችሁ። የጠቅላይ ቤተ ክህነት ስራ አስኪያጃችን ብፁዕ አቡነ አብርሃም ሰሞኑን በቅድስት ቤተክርስቲያን በጌታችን በኢየሱስ ክርስቶስ በዚህ በጣም አሳዛኝ በሆነ ወቅት ላይ የጠቅላይ ቤተ ክህነት ሕግ ክፍልም ሆነ ሌሎች አካላት እንዴት አንደበታችሁ ከዚህ ሐቅና እውነት ጋር መቆም አቃታችሁ? ጉዳዩ እፎይን ስለመደገፍ ስላለመደገፍ አይደለም። ዶንኪ ቲዩብ እሸቱ ለተናገርከው ንግግር ዋጋ ትከፍልበታለህ። ቲክቶከር ወንድሞቻችንን በዕቅበተ እመት ላይ የሚሰሩ ወንድሞቻችንን ይቅርታ እንድትጠይቅ በልዑል እግዚአብሔር ስም ጥሪያችንን እናስተላልፋለን። የእፎይ ጉዳይ ያበቃለት ጉዳይ ነው። ከሀገር ቢወጣም ያው ዜና እየሰማን ነው። ስዊድን ካፊር የሞላበት ሀገር ላይ ነብይ ተነጥቶ ተሽጦ ሞቷል። እዚህ ሀገርም በህግም ቢቀርብ ደግሞ አጠገቡ ያለው ታራሚ ገለዋል። እኔ እፎይ ይባላለሁ። ብገለኝ እንጂ ሌላ ምንም አታመጣም። ብገለኝ እንጂ ምንም አታመጣም። እሸቱን አትንኩብኝ አትበለኝ። ቤተ ክርስቲያንን አትንኩብኝ በለኝ። ለእሸቱ በሚገባው ልክ በሚገባ እንነግረዋለን። ውድ ተመልካቾቻችን በኮሜዲያን እሸቱና በቤተ ክህነት አመራር አባቶች ላይ ከፍተኛ የሆነ ቅሬታ ከህዝበ ምዕመኑ እንደዚሁም ከእፎይ ቀርቧል። ይህንን ሁናቴ በዝርዝር የያዙ ቪዲዮዎችን ይዘንላችሁ መጥተናል። ለቻናሉ እንግዳ ሆናችሁ የመጣችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃችኋለን። ቪዲዮን ላይክ በማድረግ ጀምሩ። እስከ መጨረሻው ድረስ አብራችሁን ቆዩ። የእፎይ ጉዳይ ያበቃለት ጉዳይ ነው። ከሀገር ቢወጣም ያው ዜና እየሰማን ነው። ስዊድን ካፊር የሞላበት ሀገር ላይም ነብይ ተነጥቶ ተሽጦ ሞቷል። እዚህ ሀገርም በህግም ቢቀርብ ደግሞ አጠገቡ ያለው ታራሚ ገለዋል። የእሱ ጉዳይ ያበቃለት ጉዳይ ነው። አላህ ብቻ ሩሁን እሱ በሚፈልገው ቀን ብቻ ስለሚወስድ ቀኑን ነው የምንጠብቀው እንጂ የእሱ ጉዳይ ተው አልቋል። እኔ እፎይ ይባላል እንዳይሆን በህግ ከተጠየቀ ሁሉም ሰው በህግ መጠየቅ አለበት። ምክንያቱም እነሱም በህግ ይጠየቅልን ብለው ስላሉ በህግ ከተጠየቀ ሁሉም ይጠየቅ ብዬ በሰራሁት ቪዲዮ ላይ ሪፖርት አድርገው ቪዲዮውን ይሄው እንደምትመለከቱት አስነስተውታል ማለት ነው። ስለዚህ በህግ መጠየቅ ካለበት ሁሉም ሰው ይጠየቃል። ጥፋት ካለ ሁሉም ሰው ይጠየቃል። ግን የሆነ አካል ተመርጦ በህግ ይጠየቅልን የሚል ነገር ግን ይሄ ህገ መንግስቱ ለሁላችንም እኩል ስለሆነ በህግ ይጠየቃል። ምክንያቱም ከእፎይ በፊት በጣም ብዙ ቤተክርስቲያንን ክርስቶስን እግዚአብሔርን የሰደቡ ቲክቶክ ከመምጣቱ ከ10 ዓመት ከ15 ዓመት በፊት ቪዲዮዎች አሉ አሁንም ማለት። ስለዚህ ከተጠየቀ ሁሉም ሰው ይጠየቃል። ያለበለዚያ ግን አንዱ ተለይቶ የሚጠየቅበት ምንም ምክንያት የለም። ይሄንን እኛም እንግዲህ ሁሉም ኦርቶዶክሳዊ የሚያምንበት ነገር ነው ብዬ ነው የማስበው። ስለዚህ እንግዲህ ቪዲዮዎች እየጠፉም ስለሆነ ኮፒ ሊንክ ሼር እንድታደርጉ በዚሁ አጋጣሚ እናገራለሁ። ሁላችሁም ኮፒ ሊንክ ሼር አድርጉ። ለሰውየው ለግለሰቡ መልእክት የምናስተላልፈው ከዚህ ድርጊት ተቆጠብ፣ በስህተት አድርገህ ከሆንክ ይቅርታ ጠይቅ፣ ወደ ፈጣሪ ተመለስ እንለዋለን። ሁለተኛ እሱ እምቢ ብሎ ይህንን ይቅርታ ካልጠየቀ ህግ ያለበት ሀገር ስለሆነ ህግ አክባሪው አካል የመንግስት አካል ይህንን ነገር ተከታትሎ ለህግ እንዲያቀርብልን። ሰላም ውድ አድማጮቻችን፣ በመግቢያው ላይ የሰማችኋቸው የኦሮሚያ መጅሊስ የእስልምና መጅሊስ ፕሬዝዳንት ናቸው። የሃይማኖት ተቋማት ጉባኤ ያወጣውን መግለጫ አይተናል። በጣም ነው ያፈርነው። ለቤተ ክርስቲያናችን ግንባር ቀደም የሆኑ አባቶች እንዳሉ እናውቃለን። በዚህኛው ግን ምን እንደነካቸው አናውቅም። ቤተ ክህነት በዚህ ሰዓት ምን እየሰራ እንዳለ አናውቅም። ዝም ብሏል። አባቶች ልጆቻችሁ ታርደው ቢያልቁ እንኳን ምንም ግድም ይሰጣችሁ አልመሰለኝ። በጣም ይቅርታ በታናሽነት እንደዚህ ስለተናገርባችሁ። ቢያንስ እንኳን ሌት ከቀን የምታገለግሉት ኢየሱስ ክርስቶስ በዚህ ልክ ሲዋረድስ፣ በዚህ ልክ ሲሰደብስ ማን ነው ፍትህ የሚጠይቅን? ሽሩሩ ማሙሽሩሩ ብላ አምላክን አሳደገችው ትላለህ እንዴ? ኢየሱስ ክርስቶስ አምላክ አይደለም። በመጀመሪያ ደረጃ እንደዚህ አይነት ቀልድና ፌዝ የተሞላበትን አይነት ህይወት አትኑሩ። ከእንዲህ አይነቱ ኑሮ ይልቅ መሞት ይሻላችኋል። እናንተ ሕፃን ተብሎ ጽንስ ተብሎ ፈጣሪ ጽንስ ተብሏል እየተባለ ነው። ስም አልነበረውም፣ ሰዎች ስም አወጡለት። ለማን ለፈታ? ከኋላ የመጣ አይናውጣ አይሆንም። በቅድስት ቤተክርስቲያን ጉዳይ አሳሳቢ ጉዳይ የትኛው ነው?
የጠቅላይ ቤተ ክህነት ስራ አስኪያጃችን ብፁዕ አቡነ አብርሃም ሰሞኑን በቅድስት ቤተክርስቲያን በጌታችን በኢየሱስ ክርስቶስ እንዲሁም በኦርቶዶክሳውያን እሴቶች ላይ ከአንዳንድ ሙስሊም ማህበረሰቦች የሚደርሱ ጥቃቶችና ዘለፋዎችን እንዴት አስችሎት ዝም ብለው ሊቀመጡ ቻሉ? በዚህ ልክ የኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ሆ ብለው በቁጣ ሐሳባቸውን የገለጹ ባሉበት በዚህ በጣም አሳዛኝ በሆነ ወቅት ላይ የጠቅላይ ቤተ ክህነት ሕግ ክፍልም ሆነ ሌሎች አካላት እንዴት አንደበታችሁ ከዚህ ሐቅና እውነት ጋር መቆም አቃታችሁ? ጉዳዩ እፎይን ስለመደገፍ ስላለመደገፍ አይደለም። ጉዳዩ የቅድስት ቤተክርስቲያን አስተምሮን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን በጽዩፍ አፋቸው ስለዘለፉ ግለሰቦች እንጂ። ለመሆኑ ለጠቅላይ ቤተ ክህነት ስራ አስኪያጃችንም ሆነ በስሮት ላሉት አንዳንድ የህግ ክፍል አካላት የሚያሳስበው የአዲስ አበባ ሀገረ ስብከት የሙስና ጉዳይ ወይስ የቅድስት? እሸቱን አትንኩብኝ አትበለኝ፣ ቤተ ክርስቲያንን አትንኩብኝ በለኝ። ለእሸቱ በሚገባው ልክ በሚገባ እንነግረዋለን። አታሽቋልጥ። ስለምን ታሽቃብጣለህ? ስለምን ታሽቋልጣለህ? ከቻልክና ከበረታ ጎበዝ ከሆንክ እውነትን ተናገር። ነገር ግን ካልሆነልህ ዝም ማለትም ያባት ነው ወዳጅ። የሆነ ነገር ልትሰራ ስትነሳ ሚዛን ሊሆን የሚገባው ልክህ ሊሆን የሚገባው ጉዳዩ ትክክል ነው አይደለም፣ እውነት ነው እውነት አይደለም ነው እንጂ ያዋጣል አያዋጣም ብለህ ልትሰራ አይገባም። አንተ 17 ዓመት ስለቆየው ጓደኛህ ኢብራሂም መናገርህ ምን ያገናኘዋል አሁን ከተነሳው ጉዳይ ጋር? ስለ ጓደኛ ፍቅርን ልትገልጽለት በጎ ነገሩን ልታወራለት ትችላለህ አይደለም፣ እሱን በጀርባ ልትነቀሰው ትችላለህ። ነገር ግን አሁን ከተነሳው ጉዳይ ጋር ምን ያገናኘዋል? ትክክል ያልሆነ ጉዳይ አንተ መሃል ሰፋሪ ሆነ በሰራው ቪዲዮ ላይ ብዙ ኦርቶዶክሳውያን የእስልምና ማህበረሰቡን እንዲሁም እስልምናውን እንደሚጠላ አንተ ደግሞ እነሱን የምትገጽዝ ሆነህ መገለጥህ ነው። ያ ደግሞ ትክክል አይደለም። ብዙ ኦርቶዶክሳውያን ከልቡ ሰሌዳ የማይፍቀው የሚወደው የሚያከብረው ሁሌ የሚያስበው ጓደኛ ወዳጅ ብቻ ሳይሆን ዘመድ ያላቸው ብዙ ኦርቶዶክሳውያን አሉ። ይህንን መናገሩ ምን አስፈለገ? ካንተ 17 ዓመት ጓደኛ ኢብራሂም በላይ አንድ የሚገርምህንና የሚደንቅህን ነገር ልንገርህ። ከዛሬ 3 እና 4 ዓመት በፊት በስልጤ ምስራቅ አዘርነት በርበሬ ወረዳ በቂልጦ ቅድስት ማርያም ገዳም ቤተክርስቲያን ውስጥ ሆነን ጥቂት ጽንፈኛ ኃይሎች በዛ ልክ ሲደበድቡን ያም አልበቃ ብሏቸው ለእርድ ሲያዘጋጁን በትምህርት ቤት ውስጥ አስገብተው በትምህርት ቤት አጥር ላይ ዘለው እየገቡ ባዚሊን እያያዙ የተጎዳው አካላቶቻችንን እያሹን አይዞህ አላህ አለላችሁ የሚሉን ሙስሊሞች አሉ። እንዴት ያ ይካዳል? እንዴት እነሱ ይጠላሉ? ያ ብቻ አይደለም። እኔ ታስሬ በወይኒ ቤት ውስጥ ሆኜ ሙስሊም እናቶቼ፣ ሙስሊም ጓደኞቼ፣ ሙስሊም አባቶቼ እየመጡ አይዞህ የሚሉኝ የሚያጽናኑኝ የእስልምና እምነት ተከታዮች ነበሩ። እንዴት ያንን እንክዳለን? እንዴት ያንን እንፍቃለን? ይህ ብቻ አይደለም። ለድግስ ሲጠሩኝ ለኔ ተጨንቀው የክርስቲያን ምግብ አዘጋጅተው እኔ ለነሱ ተጨንቄ የሙስሊም ምግብ አዘጋጅተን የኖርን ህዝቦች ነን። ለኛ ይሄንን አትንገረን። ጉዳዩ ግን እፎይ አጥፍቷል ተብሎ ከታሰበ እፎይን በህግ መጠየቅ መብት ሆኖ ሳለ እፎይን ማሳደድ፣ እፎይን ማሳቀቅ፣ እፎይን ለመግደል አዋጅ ማውጣት እኔም እፎይ ነኝ። ይህ ደግሞ ጥላቻ አይደለም። ማንም ሰው በሃይማኖቴ ከመጣብኝ ባናቱ አንተንም ጭምር ማለት። ሌላው እጅግ የገረመኝ አነጋገርህ ይህ አነጋገር ነው። እንስማታ እንዴ። አሁን እኮ ችግር የፈጠሩብን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን፣ ተከራካሪ ነን፣ አስተማሪ ነን የሚሉ ሰዎች ናቸው። ዘመኑን ዋጁት ያለው መጽሐፍ ቅዱስ ነው። ዘመኑን ዋጅተው ልጅነትን ለሰጠቻቸው ቅድስት ቤተክርስቲያን ጊዜያቸውን ሰጥተው በቲክቶክ መንደር ብዙ ነፍሳትን ቢመልሱ ምኑ ላይ ነው ክፋቱ? አንተ የምታቀርባቸው እነዛ ብላቴና ህፃናት በዛ ልክ ዶንኪ ዩቲዩብ ላይ ወንጌልን ሲዘሩ ከማን ፈቃድ ወስደው ነው? ማንን አስፈቅደው ነው? አንተ ማታደርገውን ነገር ሰዎች እንዲያደርጉት መምከርም መናገርም አለብህ ብዬ አላምንም። ትንሽ ዕውቀት ምንም አንተ የናካት ትንሿ ዕውቀት እግዚአብሔር ጸጋና ሞገስን ሰጥቷት በጣም ብዙ ሺህ ህዝብ በቲክቶክ መንደር ድኗል። ይህ ደግሞ እውነት ነው። በተረፈ ሰው ጆሮንና ልቡን ሲሰጥህ ትልቅ ነገር ነውና ትቢተኛ አትሁን፣ ሰከን በል። ትምክተኛ አትሁን፣ ረጋ በል። ዶንኪ ቲዩብ እሸቱ ለተናገርከው ንግግር ዋጋ ትከፍልበታለህ። ቲክቶከር ወንድሞቻችንን
በዕቅበተ እመት ላይ የሚሰሩ ወንድሞቻችንን ይቅርታ እንድትጠይቅ በልዑል እግዚአብሔር ስም ጥሪያችንን እናስተላልፋለን። እንደ ወንድምነት እናከብረሃለን። ግን የተናገርከው ንግግር በእውነት ቤተክርስቲያንን አይመጥንም። ሌሎች ያልካቸውን ምክንያቱም ቤተክርስቲያን የሰውን እምነት ስደቡ ተናገሩ ብላ አትናገርም፣ አዛም አታውቅም። እንደውም የሚሰድቧችሁን መርቁ፣ ቀኝን ለሚመታ ግራን ስጥ ነው ብላ ቤተክርስቲያን የምታስተምረውና እሱን እኛ አንነቅፍም። ግን ቲክቶክ ላይ የሚሰሩ ቤተክርስቲያን ያልወከለቻቸው ወንድሞች ብለ ሊቃውንት ተገኝተው በቲክቶኩ ብዙ ሰው እያስተማሩ ያሉትን የተናገርከው ስለሆነ በጣም እንደ ቤተክርስቲያን ልጅነት ብዙ ነገር ተሰምቶናልና እባክህን በልዑል እግዚአብሔር ስም ሚዲያ ላይ ወጥተህ የተናገርከውን ነገር በሚዲያ ወጥተህ ወንድሞችን የኢትዮጵያን ኦርቶዶክስ ተዋሕዶ ምዕመናንን ይቅርታ እንድትጠይቅ በልዑል እግዚአብሔር ስም ጥሪያችንን እናስተላልፋለን። እናመሰግናለን። እፎይ የተባለው የነቢያችን ተሳዳቢ ምላሱ ረጅም ነው፣ ሰውነቱ ቀጭን ነው። ኢንሻአላህ መሞቱም ቅርብ ነው። ኑጋሃ ቀይ መልቀቃዚ ኑጋሃ ቀይ ደርገጌዚ utuu nuti jirru aduwwi waan feete dubbatte akkam nagaadhaan teessi. እፎይን ፖሊስ በቁጥጥር ስር ሊያውለው ይገባል። እንደቆያችሁኝ ጠበቃ ሰብለ አሰፋ ነኝ። እንግዲህ በትናንትናው ዕለት በርካቶች ኢንቦክስ እያደረጋችሁልኝ ስለ እፎይ የተባለ ግለሰብ አቋምሽ ምንድነው ቪዲዮ ስሪልን ብላችሁኛል። ያን ተከትሎ በሰበሰብኩት መረጃ እንግዲህ የገባኝ ነገር ይህ ግለሰብ ስለ ነብዩ መሐመድ ስለ እስልምና እምነት የተናገራቸው ንግግሮች ይህንን እምነት የሚከተሉ ወንድምና እህቶቻችን ዘንድ ከፍተኛ ቅሬታ ፈጥሯል። ያን ብቻ ሳይሆን በጣም የተቆጡና ሊገደል ይገባል የሚሉ ወንድሞች እንዳሉ ተመልክቻለሁ። ይህን በተመለከተ ያለኝ አቋም ይሄን ነገር አስመልክቶ የምንወስደው እርምጃ የምንከተለው አካሄድ ነገም በተመሳሳይ በዚህ እምነት ወይም በሌሎች እምነቶች ላይ የሚፈጠርን መንቋሻሽ አስመልክቶ የምንወስደውን እርምጃ የሚወስን ፕሬሲደንስ የሚፈጥር በመሆኑ በጥንቃቄ ሊያዝ ይገባል እላለሁ። ዛሬ ይሄንን ሰውዬ እነዚህ ገደል እያሉ ያሉ ሰዎች ቢገሉት ነገም ደግሞ ሌሎች እምነቶች እንደዚህ ተንቋሸናል በሚሉ ሰዓት እየተነሱ ግለሰቦችን የሚገሉበትን ትሬንድ ነው የሚፈጥረው። ይሄ ደግሞ ጉዳዩን ከአንድ ግለሰብነት አውጥቶ በሁለቱ እምነቶች መካከል ተከባብረው በሚኖሩ የእስልምናና የኦርቶዶክስ እምነት ተከታዮች መካከል ከባድ ቅሬታን የሚፈጥርና ምናልባትም በሂደት ወደ እምነት ጦርነት ሊከት የሚችል ነው። ስለሆነም በተቻለ መጠን ሙስሊም ወንድምና እህቶቻችን በደረሰባችሁ ነገር እኛም አዝነናል። ምንም ደስ የሚል ነገር አይደለም። ማንኛችንም የማናችንን እምነት ማከበር አለብን። ነገር ግን ደግሞ ይህን ግለሰብ አስመልክቶ የምንከተለው አካሄድ ነጋችንን እንደ ሀገር እንዳያጨልምብን በተቻለ መጠን በእርጋታ በጥንቃቄ ቢያዝላለሁኝ። ይሄ ግለሰብ የእምነት መንቋሸሽ ተግባሩን አስመልክቶ ቀጥታ በወንጀል ሊከሰስ ነው የሚገባው። ከዚህ አንጻር ግለሰቡ ላይ በጣም የተቆጡ ሰዎች ግድያ ፈጽመው ወደ አላስፈላጊ ቅሬታ እንዳይገባ በፍጥነት እጁን ለፖሊስ ቢሰጥ መንግስትም ጉዳዩን ሲሪየስሊ ወስዶት በወንጀል ፍርድ ቤት ቀርቦ የሚገባውን ቅጣት በፍርድ ቤት የተወሰነበትን እንዲያገኝ ቢደረግ፣ ከዛ ውጪ በጉዳዩ ላይ በደቦ ፍርድ መስጠት ቁጣችንን በራሳችን እጅ ያለ ፍርድ ቤት ጣልቃ ገብነት ያለ ሕግ የምንወጣ ቢሆን ለነገ መጥፎ ፕሬሲደንስ የሚፈጥርና ይህ ጉዳዩን የሁለቱ ሃይማኖትም አድርጎት ቅሬታ ሊፈጥር የሚችል ስለሆነ ሁላችንም በጥንቃቄ ልናዩ የሚገባ ነው። እንደ እምነት የማንንም እምነት ማንም ማንቋሸሽ የለበትም። የሚያንቋሽሹ ግለሰቦች ሲያጋጥሙ ጉዳዩ ወደ ፍርድ ቤት ሄዶ ተጠያቂነት ነው መረጋገጥ ያለበት እንጂ መገዳደል እጅግ በጣም መጥፎ ለነጋችን ጥሩ ትሬንድ የማያስቀምጥ በመሆኑ ያንን ማድረግ አይገባም ባይነኝ። ግለሰቡ ግን ራሱን ለፖሊስ ሰጥቶ ጉዳዩ በፍትህ ሂደት በወንጀል ፍትህ ስርዓቱ ቢታይ ለሁሉም ሰው መልካም ነው ላለው። ተመሳሳይ መረጃ እንድታገኙ የቲክቶክ አካውንቴን ፎሎ፣ ላይክ፣ ሼር አድርጓል። በህግ ከተጠየቀ ሁሉም ሰው በህግ መጠየቅ አለበት። ምክንያቱም እነሱም በህግ ይጠየቅልን ብለው ስላሉ በህግ ከተጠየቀ ሁሉም ይጠየቅ ብዬ በሰራሁት ቪዲዮ ላይ ሪፖርት አድርገው ቪዲዮውን ይሄው እንደምትመለከቱት አስነስተውታል ማለት ነው። ስለዚህ በህግ መጠየቅ ካለበት ሁሉም ሰው ይጠየቃል። ጥፋት ካለ ሁሉም ሰው ይጠየቃል። ግን የሆነ ሰው የሆነ አካል ተመርጦ በህግ ይጠየቅልን የሚል ነገር ግን
ይሄ ህገ መንግስቱ ለሁላችንም እኩል ስለሆነ በህግ የሚጠየቃል። ምክንያቱም ከእፎይ በፊት በጣም ብዙ ቤተክርስቲያንን ክርስቶስን እግዚአብሔርን የሰደቡ ቲክቶክ ከመምጣቱ ከ10 ዓመት ከ15 ዓመት በፊት ቪዲዮዎች አሉ አሁንም ማለት። ስለዚህ ከተጠየቀ ሁሉም ሰው ይጠየቃል። ያለበለዚያ ግን አንዱ ተለይቶ የሚጠየቅበት ምንም ምክንያት የለም። ይሄንን እኛም እንግዲህ ሁሉም ኦርቶዶክሳዊ የሚያምንበት ነገር ነው ብዬ ነው የማስበው። ስለዚህ እንግዲህ ቪዲዮዎች እየጠፉም ስለሆነ ኮፒ ሊንክ ሼር እንድታደርጉ በዚሁ አጋጣሚ እናገራለሁ። ሁላችሁም ኮፒ ሊንክ ሼር አድርጉ። ወንድማችን እሸቱ መለሰ ከሰሞኑ እንግዲህ የተናገረው ንግግር ነበር። በዛ ንግግሩ ብዙ ኦርቶዶክሳውያን ቅር እንደተሰኙ እያየን ነው። እኔም ደግሞ ቅር ከተሰኙት መካከል አንዱ ነኝ። ወደ ዋናው ነገር ከመግባቴ በፊት ለእሸቱ መለሰ ያለኝ አክብሮትና አድናቆት አሁንም አልቀነሰም። ምክንያቱም በሰራው ስራ ማለት ነው። ከዚህ በፊት ቤተክርስቲያንን በመርዳቱ እንዲሁም ደግሞ የተቸገሩትን በመርዳቱ መልካም ስራዎችን በመስራቱ አክባሪው ነኝ። ዛሬ ላይ ሲያጠፋ የነዛን መልካም ነገሮች ያጠፋብኛል ማለት አይደለም። ነገር ግን ዛሬ ላይ ሲያጠፋ ደግሞ ያኔ መልካም ሰርቷልና እሱን አንናገርም ማለት አይደለም። የእፎይ ጉዳይ እንግዲህ ጥሩንም መልካሙንም ነገር ይዞልን መጥቷል። አንደኛው ለፎሎወር እና ለጥቅማቸው ሲሉ ቤተክርስቲያናቸውን አሳልፈው የሚሸጡ አጉል አሽቃባጭ የሆኑ ሰዎችን አይተንበታል። ለእምነታቸው ደግሞ ዋጋ የሚከፍሉና መስዋዕትነት የሚከፍሉ ሰዎችንም እያየንበት እንገኛለን። ወንድማችን እሸቱ በዚህ ቪዲዮ ላይ ወጥቶ ስለ ጓደኛው አብሮነት በሰርጉ ላይ ስለነበረው ነገር ብዙ ነገር አወራ። ያ ያወራው ነገር ለኛ የሚመለከተን ጉዳይ አይደለም። ከሱ ጋር ተዛዝላችሁ ልኖርም የፈለጋችሁትን ልታረጉ ትችላላችሁ። ያ ለአንተ ነው። ዛሬ ላይ ወተን እፎይንም ብለን እፎይን ደግፈን እውነታው ይውጣ እሱ ካጠፋ የሚቀጣ ስንልኩ እኛ ሙስሊም ወዳጆች ወይም ደግሞ ሙስሊም ጎረቤቶች ሳይኖሩን ቀርቶ ሌሎቹ ጋር በሰላም ሳንኖር ቀርተን አይደለም። መዋደድና በሰላም መኖር መከባበር ሌላ ነገር። ሃይማኖት ላይ ሲመጣ ደግሞ ሃይማኖታችን እየተሰደበና እየተናቀ ባጉል አብሮነት ግን ተሸፋፍነን ማለፍ ስለማንፈልግ ነው መስዋዕትነት እየከፈልን ዋጋ እየከፈልን እየጮን ያለ ነው እንጂ ወዳጆች ሳይኖሩን ቀርቶ አይደለም። አንተ ብቻ አይደለም ወዳጅ ያለ። ነገር ግን እዚህ ጋር ወጣ ሃይማኖተኛ ለመምሰልና እንደ ኦርቶዶክስ አክባሪ ከሌሎቹ ጋር አብሮ ለመኖር እንደው በቃ ቆራጥ የሆንክ ሰው በሚመስል መልኩ ወጣ የኦርቶዶክስ ወንድሞችን ስታብጠለጥል ሶሻል ሚዲያ ላይ ድምጻችንን እናሰማውን ሰዎች ደግሞ መተ ቤተክርስቲያኗ ማታቃቸው ዕውቅና ያልሰጣቻቸው ብለ ከፍ ዝቅ ስታረግ ሳይ በጣም ነው ያዘንኩት። ምክንያቱም እኛም እንዳንተ ማድረግ እንችል ነበር። መልካችነት ለማግኘት ፎሎወራችን እንዲጨምር ተቀባይነታችን እንዲጨምር እፎይን እየናቅን እያንቋሸሽን እነሱን እየደገፍን እኮ መስራት ቀላል። ነገር ግን ህሊና የሚባል ነገር አለ። የአምላክ ፍቅር የሚባል ነገር አለ። ለዛ ነው ወተን እየተናገረን ያለን እንጂ እንዳንተ ተሞዳሟጅ ሆነን በሁሉ ዘንድ ተወዳጅ ሆኖ ማሳለፍ እኮ ቀላል። ነገር ግን ህሊና የሚባል ነገር አለ። ስለዚህ እሸቱ ወንድሜ በጣም አጥፍታል። ዛሬ ላይ ናከው ሶሻል ሚዲያ ላይ ያሉ ሰዎች የራሳቸውን ዶግማ የመሰረቱ የራሳቸውን እንዲያርገው ቤተክርስቲያን ያልሾመቻቸው የምትላቸው እህት ወንድሞች እኮ ናቸው የቤተክርስቲያን ድምጽ የሆኑት። እንዳንተ አይነት ታዋቂ ሰዎች ነገሮች እስከሚያልፉላችሁ ድረስ የኦርቶዶክስን ካባ ጥልቃችሁ ነገሮች ሲሳኩላችሁና ችግሩ ሲያልፍ ግን ቤተክርስቲያንን ስትወጉ ዛሬ ላይ አንተም ሆንክ ሌሎቻችሁ እየመጣችሁ ምንቋቸው ሶሻል ሚዲያ ላይ ያሉ ድምጻቸውን የሚያሰሙ ልጆች ናቸው። ክብሩን መጣ አልመጣ ስለ ቤተክርስቲያን ድምጽ እየሆኑ ያሉት። ግማሾቹ ደግሞ ስለ ቤተክርስቲያን አስተምሮ ፍለፊት ወጥተው እንደፎ አይነቱ ደግሞ ፊቱን ሳይሸፈን በአደባባይ ወጥቶ እየተናገረ ያለው እንጂ አንተ የደረስክበት ደረጃ ለመድረስ በጣም ቀላል ነው። መሙዳሙድ ብቻ ነው አስፈላጊነቱ። ከባዱ ነገር ግን ፍለፊት ወጥቶ እውነቱን እውነት ሐሰትን ሐሰት ማለት ነው ከባዱ። ስለዚህ እሸቱ ወንድሜ አንተ መተ የአምላክ መሰደብ የቤተክርስቲያን መሰደብ የክርስቲያኑ ወንድም መሰደብና መገፋት ሳይገድህ ወጥተ ለኛ የማይጠቅመን ከንተና ጋር አብሬ እኖራለሁ አዝያለሁ ተኝቻለሁ ማለት ይሄ በጣም የሚያስተዛዝብ ነገር ነው። ስለዚህ አንተ እውነተኛ ኦርቶዶክስ ብትሆን ኖሮ የክርስቶስ መሰደብ የክርስቶስ መናቂ ገባ ነበር። አንተ ባሞገስከው ልክ ያ የወደድከው ጓደኛና አብሮ ሲኖር የነበረው ወዳጅ ለምን በሚዲያ ወጥቶ ኢየሱስ ክርስቶስ የክርስቲያኖች አምላክ ለምን ይሰደባል? ለምን አላለ? ለምን አላየን? አብሮነት ካለ ማለት ነው። እውነት ከሆነ እሱ ስለምን ያንን አያረግም? አያረገውም መልሱ። ስለዚህ እባካችሁ ታዋቂነትን ስታገኙ ምን ስታገኙ እየመጣችሁ ኦርቶዶክሳውያንን እንደው ቁልቁል ለመምታትና ቤተክርስቲያኗ እንደው እየተሰደበች እየተናቀች ትኑር ችግር የለውም ዋናውን ያግደልብኝ አትበሉ እባካችሁ። ትዝብት ላይ ነው የሚጥላችሁ። ለእሸቱ ወንድሜ በመጨረሻ ማስተላልፈው ሰከን ብለህ ተረጋግተህ የሰራው ቪዲዮ ስህተት መሆኑ ገብቶ እንደምታጠፋው ሙሉ እምነት አለኝ። እናንተስ ውድ ተመልካቾቻችን እውነታው የቱ ነው ብላችሁ ታስባላችሁ? የተሰማችሁን ሀሳብና አስተያየት ኮሜንት ላይ ማስፈራችሁን እንዳዘነጉ። ለቻናላችን እንግዳ ሆናችሁ የመጣችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃችኋለን። መልካም ጊዜ፣ ደህና ሁኑ።